አንዱን እንኳን አታስተካክል። ወረኛ ዝም ብለህ እንጣጥ ይኸውልህ ኤፍሬም ይኸውልህ እስካሁን አክብሬ ያለው እሺ። የቱ ክብር አልገባኝም። የቱ ክብር? ትናንትናም ልትመተው ስትጋበዝ ነበር አቶ ብሩኬ። ጭራሽ ዛሬ ክፍታፍ ምናምን ወሬኛ አልበሰለ ይሆናል አመለካከቱ ምናምን የሆነ ምንድን ነው እያላችሁ ያላችሁት? ጓደኛም ቅድም የሆነ ነገር አለ መጥቶ ብሩኬ ግን ካንተ ማንጠብቀውን ነገር ነው እያሳየን ያለው። ለምንድነው ለዱላ የምትጋበዘው? ለምንድነው ለድብድብ የምትጋበዘው? ለምንድነው ነገርን በንግግር መጨረስ የማትችለው? ሁሉ ነገር በጉልበት ነው በቃ አንተ ጋር እንዴ? እኔ የገባሁበትን አንድም ነገር አታስተካክለውም። አንተ እኮ ያንን ህይወት ወደህ እኮ ነው እንጂ የገባህበት ሃይሚ ወይንም የሃይሚ ወንድም ኤፍሬም ገባበት ብሎ አይደለም። እነዛ ሴቶች ጋር እኮ ራስ ወደህና ፈቅደህ ነው የተለጠፍከው። አንተ እኔ የገባሁበትን ህይወት አንዱን ማታስተካክለውም ወሬኛ ምናምን ነገር እንዴ? ወዶሽ ተሰደፋሽ ቢረግጡሽ አይክፋሽ አለ ያገሬ ሰው። እና ወደህ የገባህበት ህይወት ነው። ሰላም ውዶቼ፣ ምን ሰላም አለ? ግን ሰላማችሁ ይብዛልኝ በያላችሁበት። ክፉ አይንካችሁ የኔ ውዶች፣ እናንተ የኔ ስደተኛ እህቶቼ ሁላችሁም እውነት ቅዱስ ሚካኤል ይጠብቃችሁ በያላችሁበት። እኔ በጣም ነው እየተበሳጩትኝ፣ ጨጓራዬን ያለቀው። ይሄን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። እኔ ሰው እንደ ትልቅ ሰው ሲያወራ ችግርን በንግግር ሲፈታ ነው የማውቀው። ብሩኬ ጋር ግን ስንሄድ ሁሌ ቃቃ ጨዋታ፣ የህፃን ልጅ ጨዋታ ሁሌ ማለት ነው። ሁሌ ጉልበተኛ ነኝ ነው። ሁሌ ተደባዳቢ ነኝ ነው። ጥሩ ነው፣ ይሄ ጥሩ ነው። እሺ ሃይሚ ናፍቃ ነበረ ስትመጣ። መግቢያ ላይ ካያችሁት ብሩኬን እንደዛ ተንደርድራ ስታቅፎ ምናምን ደስ ብሎኝ ነበረ። ዋው ሰላም ተፈጠረ፣ አሁን ሁሉም ነገር በረደ ምናምን ነገር ብዬ ደስ ብሎኝ ነበር። መግቢያው ላይ ተመስገን ብዬ ጽፌ ነበረ። ከዛ ቪዲዮን እስከ መጨረሻው ጨርሼ ሳይ ለካ ታሪኩ ሌላ ነው። ድብድብ ጋር ደርሰዋል። በእርግጥ እኔ ዛሬ ፈርቼ ነበረ እንደሚደባደቡ እርግጠኛ ሆኜ ትክታክ ላይ ራሱ አወራ ነበረ። ምክንያቱም ያስፈራል ነገሩ። ታውቃላችሁ ብሩኬ እልህኛ ነው። ይሄ ሃይሚን ምናምን ነገር በሃይሚ የመጣ ነገር ይደባደባል፣ ሁሌም የታወቀ ነው። ነገር ግን ደግሞ ውዶቼ ህይወት በድብድብ አይደለም የምትመራው። ምንጊዜም ቢሆን በቃ በንግግር ማመን አለብን። እንዴ ነገ እኮ ህይወት ይቀጥላል አይደለ? ነገ እኮ የራሳችንን እነዚህ ልጆች ነገ ይጋባሉ፣ ትዳር ይዛሉ፣ ልጅ ምናምን ይመጣል አይደለ? እንዴት ነው ሁሌም በድብድብ ነው የሚኖሩት ማለት ነው? በመደባደብ ነው? ሃይሜ የሆነ ሰው ተናገራትና የሆነ ቦታ በቃ ሄደችና በቃ ሁሌ በድብድብ ነው እንደምታምነው? ብሩኬ እንደ ትልቅ ሰው ችግርን በንግግር መፍታት አለብክ እንዴ? እሺ ከአብሳላት ጋር ምንም ነገር የለኝም፣ እኔ ምንም ነገር የለኝም፣ የራሴ ህይወት አለኝ ማለት ለእናንተ እኔ እንጃ እንዴት እንዳሰባችሁት ምናምን ነገር አልክ። ኦኬ ተረዳን። የራሴ ህይወት ሃይሚ ጋር ያለው ነው። አንተ ከሃይሚ ጋራ የራሴ ህይወት ነው ብለህ የህዝብ ፈትፍተ ካላጎረስከው ሊረዳ አይችልም። ፈትፍተ ማጉረስ ነው ያለብክ። ሌላው ነገር ደግሞ ስለ እርግዝናውም ቢሆን እኮ ራስን ልጅቷን ያገኛት ራስ እኮ የሰራው ስተት እኮ ነው ብሩኬ። እሺ ይሄ ጥፋት ሰራክ፣ ልጅቷ አረግዥ ያለው አለች፣ ልጅቷን አግኝቻታለሁ አልክ። ተድሮ ፍቅረኛ ጋራ ተደብቀ ያገኛት ራስ እኮ ነው ብሩኬ። አንቺ ታመጪው አንቺ ታሮጪው አለ ያገሬ ሰው። አንተው እኮ ነህ ያመጣው ችግሩን። ማንም እኮ አምጥቶ ስም አልሰጠህም። ራስህ ነህ የማይጠቅሙ ሰዎች ጋራ የዋልከው። ራስህ ነህ የሁሉ ጣጣ በራስህ ህይወት ላይ ይሄን ሁሉ ስተት የሰራው አንተ ነህ ወይንስ ሃይሚ ነሽ ጎትታ ከነዛ ሴቶች ጋራ ሁን ያምርብሃል ስትታይ ምናምን ነገር ስላለችክ ነው? አይደለም ራስህ ነህ ያደረከው። ነገር ግን ደግሞ እዚች ጋር ወንድሟ አየ መበደሏን፣ መከፋቷን፣ ማዘኗን አየ። ስለዚህ እንደ ወንድም ደግሞ ይሰማዋል። ይች ልጅ ምናልባት ልጅነት ይዟት ይሆናል ወይንም መውደድ የሚባል ነገር ሊሆን ይችላል። ነገር ግን ራሷን እያጣሽ ነው ያለችው፣ ማንም አልተረዳትም በማለት በመመልከት አንተ በሌለበት መጥቶ ወሰዳት። አንተን ፈርቶ አይደለም አንተ በሌለበት መጥቶ ወሰዳት። ነገር ስለማይፈልግ ጠብን ስለማይፈልግ ነበረ። ሊለያይህን ፈልጎ አይደለም። ነገር ግን ደግሞ ነገሮቹን ለማስተካከል ነበር። አንተ የተረዳው ከነ ጓደኞች ከነ ወንድሞች አንተን እየለያየህ ነው የመሰለ። አሁን እዚች ጋር መጣ ክፍታፍ ምናምን መብሰል ይቀረዋል መሰለኝ ምናምን ስድቡ፣ ጋጋታ፣ ዱላ እደፋሃለሁ፣ ታቀኛለህ፣ የመላጣ ልጅ ገነመኔ። ብሩኬ ካንተ እንደዚህ ይጠበቃል እንዴ? ትልቅ እኮ ተከታይ ነው ያለክ። 300,000 ህዝብ አለ አንተን የሚከተለ። ለምንድን ነው ራስን የምታወርደው?
ብሩክ ለምንድን ነው ራስን የምታወርደው? እንደ ቅማምዬ ስማርት አትሆንም እንዴ? በንግግር ሰውን ማሳመን አትችልም? በመነጋገር ችግርን መፍታት አትችልም እንዴ? ለምን ራስን ታወርዳለህ? ለምን ቦታን ታጣለህ? ብሩኬ እውነቴን ነው የምልህ። እኔ ለራስህ ብዬ ነው እዚህ ጋር መቤቴ ስም ወይኔ። እንዳጠቃላይ ግብረ ገብነት አልተማርክም ብሩኬ። ሌላው ነገር ደግሞ ምንድነው ያልከው? እኔ ከዚህ በኋላ የምታገልልሽ ሰው አይደለሁኝም። ከዛ አንተ ታገልላት፣ አንተ አግባት፣ አንተ ውለድላት። በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ። አንተ ኦርቶዶክስ ተዋህዶ ሃይማኖት አይደለ እንዴ በአንገት መስቀል የተሸከምከው? እኔ በቤተ ክርስቲያን ያደግኩት አላልክም እንዴ? እኔ ሃይማኖት ውስጥ መግባት አልፈልግም ውዶች፣ ይቅር በሉኝ። ነገር ግን ደግሞ በቃ አሊል ከማጠብቁት የትኛው አስተምሮ ነው ወንድም እህቱን የሚያገባው? የትኛው አስተምሮ ነው? የትኛው መጽሐፍ ቅዱስ ነው? የትኛው እምነት ነው እህት ወንድሙን አግባ የሚለው? እንዴት ነው ንግግርህ ብሩኬ? ይሄ ካንተ ይጠበቃል? እንደው በእግዚአብሔር ይሄ ካንተ ይጠበቃል ብሩኬ? አንተ ራስህ ነህ ግን እያወራህ ያለው ወይስ ሌላ ሰው ነው? እኔ እውነት የሃይሚንም ያንተንም ብሩኬ አንድነት ስለምፈልገው እንጂ እንደዚህ የተናደድኩትኝ መናደድ አልፈልግም ነበረ እውነት ለመናገር ያክል። ምክንያቱም የሆነ የማጠብቁት ሰው ምናምን ነገር ንግግሩ የወረደ ሆኖ ስታገኙት የሆነ ትናደዳላችሁ። እግዚአብሔርን ነው የምላችሁ። እኔ አንድ ጊዜ ተናድጄ የሆነ በቃ አላቅም፣ አንዳንድ ጊዜ ሰይጣን ያሳስታችኋል እና የሆነ ጊዜ ቪዲዮ ሰርቼ በቃ ነገሩ አልፏል። ዊዘርን ሰድቢያት ነበረ አይደለ? ታውቃላችሁ የሃይሚዬ ምርጥ እህት እናት እህት እና ያ ስድብ ሁሌ ይጸጥሰኛል ለኔ ማለት ነው። ምን ነክቶኝ ነው እንደዛ ብዬ ሰደብኳትኝ እያልኩኝ ራሴን ወቅሰዋለሁኝ። ይቅርታ ጠይቂያት እንኳን በስነ ስርዓቱ ይቅርቴን ትቀበል አትቀበል እኔ የማውቀው ነገር የለም። ምክንያቱም ሰው ማለት ነው የወጋ ቢረሳ የተወጋ አይረሳም ውዶቼ፣ የወጋ ቢረሳ የተወጋ አይረሳም። እኔ ግን ሁሌ ነው የሚጸጥተኝ። የሚጠጥታችሁን ነገር አታድርጉ። በተለይ ደግሞ ይሆናል ሌለ ጥሩ ናቸው ብላችሁ ቦታ የሰጣችኋቸውን ያከበራችኋቸውን ሰዎች አትናገሯቸው። እና ብሩኬ አንተም ለኛ ጥሩ ቦታ ሰተናል። አብሮነታችሁን እንወደዋለን። በጣም ነው የምንወዳችሁ አብራችሁ ስትሆኑልን። ነገር ግን ደግሞ አሁን አንተ እያደረክ ያለው ነገር በጣም ይደብራል። ከአንተ የማይጠበቅ ንግግሮች ነው እየሰማን ያለ ነው። አንተ ተከራከረላት፣ አንተ አግባት፣ አንተ ውለድላት። በጣም ይደብራል። እንዴ ወንድሟን እንደዛ ትላለክ እንዴ? ምንድን ነው እንደዚህ የምትለው? እንዲ ወንድሜ እኮ ነው አለችክ። እሷ ራሱ ተሳቃ። ወንድምሽንማ መቼ ከወንድም ቆጠረው? ሃይሚዬ ከወንድም ከቃኔ ቆጠረው የሆነ ከወንድም ከምንም አልቆጠረውም። እና በጣም የሚደብር ነው። አሁን ቆኖ በገመድ የሱን እህት እንደዛ ብትማ አሁን ቆኖ በገመድ የሚሰቅልሽ ያንተን እህት እንደዚህ ብል ኖሮ እኮ አታስቀምጠኝም አለች ሃይሚዬ። በገመድ አንቆ ነው የሚሰቅልሽ። አስረግጬ ስነግር ፋክቱን ስነግር እሱ ብቻ ሳይሆን ወንድሙም ያንጠለጥልሻል፣ ወንድሙም ጨምሮ ማለት ነው። እንዴ ችግራችን እንፍታ ባልኩኝ ነው ወይ ምናምን ትላለክ እንዲ ብሩኬ? በእንደዚህ አይነት መንገድ ነው እንዲ የምትፈታው? ሰውን እየተሳደብክ ያልሆነ ነገር እየተናገርክ ነው እንዲ ችግርክን የምትፈታው? እንዴ ብሩኬ ምንድን ነው እያደረክ ያለኸው? ለምንድን ነው እንደዚህ የስዳደግ ሰዎች ንግግር ባህሪ ይዘህ መተህ እዚህ ጋር የምታንጠባርቀው? የአንተ ባህሪ እንደዚህ ነው እንደኛ ስናቀው? ከመቼ ወዲህ እንደዚህ አይነት ንግግር? ወንድሟ ነው ማውራት ማናገር ባለብህ መንገድ በስነ ስርዓት አናግረው። በቃ አለቀ። ትርፍ ንግግር ለምንድን ነው የዝን ያክል ሆዳችሁን የምታሻክሩት? ነገ ታርቃችሁ አብራችሁ ለምትኖሩት አሁን መግማማት የሚባል ነገር አለ። ምንድን ነው እንደዚህ? ይደብራል። ስለምወድሽ መሰለኝ እንደዚህ እዚህ የመጣሁትኝ ጠርቼ ያናገርኩሽኝ። ብሩኬ መውደድ እንደዚህ አይደለም። ወይንም የእውነት ችግርህን ለመፍታት ሳይሆን የመጣኸው እልህ ስለያዘህ ነው። ለምን ቤቴ ድረስ መጥቶ እኔ በሌሉበት አንቺን ወሰደሽ የሚባል እልህ ውስጥ ስለገባህ ነው እንጂ እውነት ሃይሚን ስለምትወዳት አይደለም። ሃይሚንማ ብትወዳት ወንድሟን ታከብርላት ነበረ። ሃይሚን እንደማትወዳት እኔ ዛሬ ነው የተረዳሁት። ሃይሚን እኔን የሚወደኝ ሰው ወንድሜን እንዲያከብርልኝ እፈልጋለሁ። ወንድሜን እያንቋሸሸ ግን እኔን እወድሻለሁ እንዲለኝ አልፈልግም። እሱ ማን ነው? ወንድሜ እኮ ከአንድ እናት አባት ከአንድ ሆድ ውስጥ ነው አይደል የተፈጠር ነው። ወንድሜን እየረገጠ እየተሳደበ እያንቋሸሸ እኔን እወድሻለሁ እንዲለኝ አልፈልግም። ለምን እንደዛ ተንትን ብዬ ተገትሬ አልኖርም። የምሬን ነው የምላችሁ። ቤተሰባችሁን ካላከበራላችሁ ፍቅረኛችሁ ኖ በሉ፣ ኖ ማለት ልመዱ። የምሬን ነው የምላችሁ።
ፍቅር ከክብር ነው የሚጀምረው። ሲጀመርም የትኛውን ህይወት ነው ብሩኬ እንትና ኤፍሬም የበጠበጠው? ከእኔን ከፈለግሽ ከዚህ ቤት እንዳትወጪ፣ እኔን የምትፈልጊኝ ከሆነ ከዚህ ቤት እንዳትወጪ ብሎ በር ዘግቶ እየዞሩ እንደዚህ አይነት ህይወት፣ ለዚች ህይወት ምንም የማያጓጓ ህይወት እኮ ነው ይሄ። በዛ ላይ ደግሞ ወንድሞቿን እያንቋሸሽክ ምናምን ነገር እንዴ! እሷ እኮ በንግግር ችግርን ለመፍታት ነው ቀጥረሃት አክብራ የመጣችው። ኤፍሬም ምንም ነገር አላለም። ፍቅር እንደዚህ ነው ወይ መውደድ እንደዚህ ነው ወይ ነው ያለው። ምንም ትርፍ ቃል እንኳን አልተናገረም ኤፍሬም። አንተ ግን ሰደብከው። የመላጣ ልጅ ስንቱን አወረድከው። ኧረ በእመቤቴ ስም እኔ በጣም ነው ጨጓሬ የተላጠው ዛሬ። በጣም 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 ያሳዝናል። በጣም ከሚባለው በላይ ማለት ነው። እንደዛ አይደለም ቤተሰብነት፣ እንደዛ አይደለም ህይወት የሚመራው። በእንደዛ አይነት መንገድ አይደለም። ልብ ይስጥህ ምን ይባላል።